አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በተከታታይ ትረካ አውቆ አበድ የተሰኘው ክፍል 2 ይዤ መጥቻለሁ። ቤተሰቦቼ እፎይ አልሐምዱሊላህ ገላገለችኝ ብዬ ቦርሳዬን አንጠልጥዬ ከክፍሌ ወጣሁ። ጫማዬን እየፈለግኩ እንዳለ ኡሚ መጣች። ከኋላዋ ጎረቤታችን ወይዘሮ አኢሻ ተከትለዋት ገቡ። ፊታቸው ልክ አይደለም፣ መርዶ ነጋሪ ነበር የሚመስሉት። ኡሚም ተረብሻለች። አጠገቧ እንደቆምኩ እንኳን አላስተዋለችም። ደግሞ ማን ሞተ? አይ እኛ ሰፈር እዝራኤል ከገባ ካልጠራረገን አይወጣም አይደል አልኩ እያበሳጨሁ። ጫማዬን ለብሼ እንደጨረስኩ ሰሙ ደወለች። ኧረ አንቺ ሴትዮ ነይ ውጪ፣ ያምሻል? ሰዓቱ እኮ ረፍዷል፣ ወላሂ ጥዬሽ ነው የምሄደው ብላ ስልኩን ዘጋችው። እንዴት ተበሳጨች ስለገባኝ ኡሚን ደህና ዋይ ብያት ለወጣ ወደ ሳሎን ስገባ እሷም ከሳሎን ስትወጣ በር ላይ ተጋጨን። ግን ትዝም አላልኳት። ኡሚ ደህና ዋይ በቃ ልሄድ ነው ብዬ እንዴት ተለመደው ባሯን ልስማት ጠጋ ስል አይኖቿን እንደ ጉድ እንባ ያዘንባሉ። በጣም ነበር የደነገጥኩት። ኡሚ ምንድን ነው የሆንሽው? ማን ነው የሞተው? ምን ሆኖ ነው? መልሷን አልጠበቅኩም ነበር። ምንም አይደለም ልጄ፣ ሂጂ በይ፣ ወደ ስራሽ በጊዜ ተመለሽ፣ የግቢውን በር ቆልፈሽ ሱቅ አስቀምጭልኝ ብላ ጉንጨን ስማ ሳም አድርጋኝ ከቤት ወጣች። ጨርሼ ስለነበረ ተከትያት ወጣሁ። አይ የኔ ልጅ፣ የኔ የዋህ፣ አይ ማሄርዬ የሚሉ ከአንደበቷ የሚወጣ የለቅሶ ድምፅ ይሰማኛል። ጎረቤታችን እትዬ አኢሻም በልጅነቱ እንደዛ መሆኑ ሳያንስ አይ የሰው ልጅ መከራ፣ እናቱ ምን ትል ይሆን? አይ ማሄር እያሉ ከኡሚ ጋር ተከትለው ሰዓቱ 5 ሰዓት ሆኗል። ሰሙ ጧት ስላረፈድኩባት እንዴት እንደተኮፈሰች ኮምፒውተሯ ላይ አፍጥጣለች። እኔም የማሄር ነገር በጣም ስላሳሰበኝ ቢሮ ከገባሁ ጀምሮ ከማንም ጋር አላወራሁም። እሷንም ቢሆን እንደ ሌላ ቀን አልበጠበጥኳትም። ሰሙ ልበጥብጣት። ሰሙ ልምምጥ ትወዳለች። እኔ ደግሞ ይህንን ጸባይን ስለማውቅ አለመምጣታል። ዛሬ ግን ምንም አላልኳትም። ቁርስ አለመብላቴን እንኳን ረስቸዋለሁ። ሰሙም እንደደበረኝ ገብቷታል። 10 ጊዜ ስልክ ስደውል በቆረጣ ታያኛለች። አጠገቤ መታ ልታወራኝ ፈልጋለች። ሂጄ አንዴ እንኳን ሰሙ በቃ ሶሪ ብላት እንደምትመለስ አውቃለሁ። ግን በቃ ዛሬ ሙዴ አይደለም። የማሄር ነገር አስጨንቆኛል። ምን አለ ባልመጣሁ እቤት ሆኜ ምን እንደተፈጠረ እንኳን አውቄ ነፍሴ ትረጋጋ ነበረ። የኡሚ ስልክ አለማንሳት ደግሞ የባሰ ጭንቀቴን ጨመረው። ማሄር ምን ሆኖ ነው? ምን ሆኖ ይሆን? መኪና ገጭቶት? ሰዎች ደብድበውት ነው ወይስ ሞቶ ነው? ይህንን ሳሰላስል እንባዬ ፈሰሰ። ሰሙ አየችኝ እንደሆነ እያየችኝ እንደሆነ እንኳን አላስተዋልኩም። አሃ ሲሆ እያለቀሽ እኮ ነው ብላ ከወንበሯ ላይ ተስፈንጥራ መታ አጠገቤ ተቀምጠች። እንባዬን ጠርጌ ሶሪ ሰሙ አልኳት። አሁን እሱን ተይው እና ምን ሆነሽ ነው? ኡሚ ደህና አይደለችም እንዴ? ከገባን ጀምሮ እኮ ልክ አይደለሽም አለችኝ። ምንም ሰሙ፣ ዝም ብዬ ነው። ኡፍ አንቺ ደግሞ ችግር አለብሽ ወይስ ሰውዬሽ ናፍቆሽ ነው ስትለኝ ሳቄን ለቀኩት። ሰሙ የሳቄ ምንጭ፣ የጭንቀቴ መቃለያ ነች። ትውውቃችን የቅርብ ጊዜ ቢሆንም ለሚያየን የልጅነት ጓደኛሞች እንጂ የዓመት ከ6 ወር ትውውቅ አይመስልም። ያወኳት እዚሁ መስሪያ ቤት ለቅጥር ሲሊፍ ላስገባ ስመጣ ነው። እሷም እንደኔ ልትቀጠር መሆኑ ነው። ድርጅቱ የሚፈልገው 2 ሴቶች ብቻ ነው። አንደኛ ሊቀጥሩ የመጡት ግን
ከ50 ይበልጣሉ። እንደኛ ሊቀጠሩ የመጡት ግን ከ50 ይበልጣሉ። ድርጅቱ የሙስሊም ስለሆነ ግማሹን ያህሉን ሙስሊሞች ናቸው። እኔና ሰሙ ወረፋችን ከፊትና ከኋላ ስለነበረ ለመግባትም አልተቸገርን። የትምህርት ቤት ማስረጃ የሚቀበለን ሰው 4 ሰዓት ቢሆንም የሚገባው እኛ ግን ወረፋ ለመያዝ ስንል ጠዋት 1 ሰዓት በቦታው ተገኝተናል። ከሰሙ ጋር ብዙ አወራን። እዛ ቦታ ላይ የተገናኘን ሳይሆን አብረን የመጣን ነበር የምንመስለው። ሰሙን ስላገኘኋት ደስ ብሎኛል። የሚገርመው ደግሞ ሁለታችንም የአካውንቲንግ ተመራቂ መሆናችንና የተማርንበት ትምህርት ቤት መገጣጠሙ ነው። ያልተዋወቅነው ሰሙ የማታ ተማሪ ስለሆነች እኔ ደግሞ የቀን ተማሪ ስለሆንኩ ነበረ። ራሴ እየፈለግኩ ስለሆነ የማታ ነበረ የምማረው አለችኝ። ዋናው መማርሽ ነው እባክሽ አልኳት። እንደዛ እያልን ብዙ ነገር አወራን። ሲበዛ ግልጽ መሆኗ አስገረመኝ። ብዙ ጓደኞች ቢኖሩኝም ሁሌም አብሬያት መሆን ተመኘሁ። አሁን ወረፋችን ደርሷል። ሁለታችንም ገብተን ወረቀታችንን አስገባን እና ተያይዘን ወጣን። ሁለታችንም አልፈን አብረን ብንሰራ ደስ ይለኛል አለችኝ። የኔም ፍላጎት ነበረ። ኢንሻአላህ አልኳት። ስልክ ተለዋወጠን እና ተለያየን። ከሰሙ ጋር ቅርርባችን በጣም ጠብቋል። እቤት ትመጣለች። ኡሚም ወዳታለች። የትምህርት ማስረጃችንን ያስገባንበት መስሪያ ቤት ስለ ፈተና ስንጠራ አብረን ነበር የሄድነው። ውጤቱ ግን በጣም ዘግይቷል። ሁለታችንም ተስፋ ቆርጠናል። ቢሆንም ግን አልደበረንም። አብረን እንውላለን። አንዳንዴ ሁላ ሰሙ እኛ ቤት ታድራለች። የምትኖረው ብቻዋን ስለሆነ ወደ ቤቷ የምትሄደው ለአዳር ነው። ቤተሰቦቿ እንደሞቱና ከአያቷ ጋር ክፍለ ሀገር እንደኖረች የ10ኛ ክፍል ውጤት ሲመጣላት በአጎቷ ልጅ እገዛ አዲስ አበባ እንደመጣችና ከእሱ ጋር እንደነበረ የምትኖረው፣ ነገር ግን ሚስቱ ክፉ ስለነበረች የ12ኛ ክፍል ብሔራዊ ፈተና እንዳመለጣት ስታውቅ ከእሱ ጋር አጣልታ ከቤት እንዳባረረቻት እና እሱም ከሚስቱ ተደብቆ እንደሚረዳት ስራ እንዳስጀመራት የቤት ኪራይ ይከፍልላት እንደነበር የማታ ትምህርት ቤት ያስመዘገባት እሱ እንደሆነ ከዓመት በኋላ ግን በልብ ህመም እንደሞተ ሁላ በመጀመሪያው ቀን ነበር የነገረችኝ። ይህንን ሁላ ስቃይ በልጅነቷ ስለተሸከመች ታሳዝነኛለች። ጥንካሬዋ፣ ብርታቷ በጣም ይገርመኛል። አንድ ቀን እንዲህ ሆነ። ሰሙ እኛ ቤት ነበር ያደረችው። በጧት ስልኬ ጠራና ተነሳሁ። ሳየው ባለፈው የተፈተንበት ድርጅት ቁጥር ነው። ምናልባት ሰሙ ካላለፈች ሳወራ እንዳሰማ ብዬ ኔትወርክ እንደተቆራረጠበት ሰው ሄሎ ሄሎ እያልኩ ከክፍሌ ወጣሁ። እንደገመትኩት ነበረ የሆነው። ከድርጅቱ ደውለው ፈተናውን እንዳለፍኩና ስራ መጀመር እንዳለብኝ ተነገረኝ። የሀዘንና የደስታ ስሜት ነበረ የተሰማኝ። ቀስ ብዬ ኡሚ ጋር ሄድኩ እና ነገርኳት። ኡሚ በጣም ትጨነቅላታለች። በቃ አትንገሪያት፣ ይከፋታል። ለእሷ ካልተደወለላት ስራው ይቀራል። ከፈለገ እኔ እናታችሁ እንድትለያዩብኝ አልፈልግም። አሁን ሂጅና ቀስቅሻት፣ ቁርስ ደርሷል አለችኝ። ኡሚ እንደዛ ስትለኝ ቅልል አለኝ። ወደ ክፍሌ ስገባ ሰሙ ነቅታለች። ሴትዮ ተነስተሻል እንዴ? ነይ በይ ቁርስ ቀርቧል አልኳት እና ወጣሁ። ሰሙ ፊቷ ልክ አይደለም፣ የተረበሸ ከተማ መስላለች። ቁርሱንም በስርዓት እየበላች አይደለም። የሰሙን እንደዛ መሆን ስናይ የኔም የኡሚም ግምት አንድ አይነት ነበረ። ምን ነው ሰሙ ደህና አይደለሽም እንዴ? ፊትሽ ልክ አይደለም አለቻት ኡሚ። እረ ምንም አልሆንኩም ኡሚ፣ ስቃሽ ነበር ያደርኩት አለቻት። እየዋሸቻት እንደሆነ ሁለታችንም አውቀናል። አብሽሪ እህቴ ብዬ ሳብ አድርጌ አቀፍኳት። አንገቴን ውስጥ ተወሽቃ እወድሻለሁ እሺ ምንም ይሁን ምን
ካንቺ አይበልጥብኝም ስትለኝ ሳላስበው እንባዬ ወረደ። ኡሚ ብቸኛ ልጇ ስለሆንኩ እንደዚች አይነት እህት በማግኘቴ በጣም ደስ ብሏታል። አብሸሩልኝ እኔ እናታችሁ እያለሁ ማንም አይለያችሁም ብላ ሁለታችንንም ሳመችን እና የበላንበትን ዕቃ አንስታ ወደ ኩሽና ገባች። ሰሙም ሱፍራውን ጠቅልላ አድርጋ ኡሚን ተከተለቻት። ኡሚና ሰሙ በሹክሹክታ ሲያወሩ ይሰማኛል። ኡሚ ለሰሙ እየነገረቻት ይሆን ብዬ በጣም ፈርቻለሁ። ወሬያቸውን ጨርሰው ከኩሽና ሲወጡ ኡሚ